ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋናዎቹን ነው። የህወሓት ወታደሮች በሱዳን ተማረኩ። በትግራይ ወጣት እየነገደ የሚገኘው ቡድኑ የትግራይ ወጣቶችን ምንም በማይመለከታቸው በሱዳን ማሰለፉ ተረጋግጧል። የህወሓት ነፍሰ በላ ጀነራሎች የትግራይ ወጣቶችን በገንዘብ እየሸጧቸው ይገኛሉ። አሳዛኙን ጉዳይ እንመለከተዋለን። ትግራይ እናቶች ወይ ልጆቻችሁን ከህወሓት የሞት ድግስ ታደጉ። ከአርኤስኤፍ የተላለፈ መልእክት። በአገር ውስጥ ጦርነት ለመክፈት እየተጣደፈ የሚገኘው ጸረ ህዝብ የሆነው አሸባሪ ህወሓት የትግራይ ወጣቶችን ለሱዳኑ አልቡርሃን በዶላር እየሸጠ ለእልቂት እየዳረጋቸው ነው። የክልሉን ፕሬዝዳንት ለመምረጥ ዝግ ስብሰባ እያደረገ የሚገኘው ህወሓት ለሁለት መሰንጠቁ ተሰምቷል። ከመቀለው ዝግ ስብሰባም ጥብቅ መረጃዎች አፈትልከው ወጥቷል። ሰሙታላችሁ። ደብረጽዮን ፕሬዝዳንት ይሁን በሚለው ዙሪያም ከፍተኛ ቅራኔ መፈጠሩ ደብረጽዮንን አበሳጭቷል። በሌላ በኩል ህወሓት የደበቃቸውን ከባድ መሳሪያዎች እያወጣ እንደሚገኝም ሰምተናል። ከትግራይ የተሰሙ አዳዲስ ጉዳዮችም ወደ እናንተ የሚደርሱ ናቸው። ጠቅላይ ሚኒስትሩ ለህወሓትና ሻዕቢያ ጥብቅ መልእክት አስተላለፉ። ጠቅላዩ ዳግም ጦርነት ለመለኮስ እየሰራ ነው ላለው ህወሓትና ተደረበው ኢትዮጵያ ለመውጋት የተዘጋጀው ሻዕቢያን ተው በሏቸው፣ በኋላ አልነገርንም እንዳትሉ ሲሉ አስጠንቅቀዋል። አነጋጋሪውን ጉዳይም ይዘነዋል። ተው በሏቸው፣ ጥቅም ስለሌለው በኋላ አልነገረንም እንዳትሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የህወሓት ወታደሮች በሱዳን ተማረኩ። በትግራይ ወጣት እየነገደ የሚገኘው ቡድኑ የትግራይ ወጣቶችን ምንም በማይመለከታቸው በሱዳን ማሰለፉ ተረጋግጧል። የህወሓት ነፍሰ በላ ጀነራሎች የትግራይ ወጣቶችን በገንዘብ እየሸጧቸውም ይገኛል። ይህንን ልብ ሰባሪ ጉዳይ እንመልከተው። ትግራይ እናቶች ወይ ልጆቻችሁን ከህወሓት የሞት ድግስ ታደጉ። ከአርኤስኤፍ የተላለፈ መልእክት። በአገር ውስጥ ጦርነት ለመክፈት እየተጣደፈ የሚገኘው ጸረ ህዝብ የሆነው አሸባሪ ህወሓት የትግራይ ወጣቶችን ለሱዳኑ አልቡርሃን በዶላር እየሸጠ ለእልቂት እየዳረጋቸው ነው። በአሁኑ ጊዜ በርካታ የትግራይ ወጣቶች በሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ በምስሉ ላይ እንደሚታየው የህወሓት ታጣቂ እየተማረኩ ነው። ታዲያ ይህ በምስሉ ላይ የሚታየው ወጣት ፊት ላይና ከሚናገረው ነገሮች በርካታ ሐሳቦችን መረዳትና ማንበብ ይቻላል። የመጀመሪያው ህወሓት ታጣቂዎቹ አምሯቸው በትክክለኛው መንገድ ማሰብ እንዳይችልና ወደ ጦር ግንባር ሳያስቸግሩ እንዲገቡ በከፍተኛ ሁኔታ አደዛዥ የሆኑ እጾችን ምግብ ጋር እየቀላቀለ እንዲሁም በመርፌ ወቅቶ በመስጠት ሱሰኛ እንደሚያደርጋቸው ነው። በርግጥ ይህ ታጣቂዎችን በአደንዛዥ እጽ እያደነዘዙ ለሚፈለገው ዓላማ መዋልን በሰሜኑ ጦርነት ጊዜም በሰፊው ህወሓት ሲያደርገውና ሲጠቀመው የነበረው ነው። በምስሉ ላይ የሚታየው ወጣትም በከፍተኛ ሁኔታ አደንዛዥ እጽ እንዲጠቀም ተደርጎ አእምሮውን እንዲስት ህወሓት አድርጎ እሳት ውስጥ ያለ ፍቃዱ እንደከተተው ፊቱ ላይ በግልጽ የሚታይ ነው። ምስሉ ላይ የሚታየው ታጣቂ ገና እድሜው ለጦርነት እንዳልደረሰና በህወሓት ታጣቂዎች በግድ ከትምህርት ቤት ታብሶ ወደ ሱዳን እንደመጣ ከተማረከ በኋላ ለአርኤስኤፍ ታጣቂዎች ሲናገር ስለተደመጠ ነው። የትግራይ እናቶች ወይ ህወሓት ለገንዘብ ብሎ ልጆቻችሁን የእናንተ ጉዳይ ወዳልሆነው የሱዳን ጦርነት መላኩን አስቁሙ። ብዙ ወጣቶች በከንቱ እየረገፉ ነው። እኛ ይህን ወጣት ልጅ ማርከነዋል። በፍጹም አንገለውም። አካላዊ ጥቃትም አናደርስበትም። እንግዲህ ለትግራይ ህዝብ ታገላለሁ የሚለው ህወሓትና ነፍሰ በላ ጀነራሎቹ የሚያደርጉት ይህንን ነው። እነሱ ለግል ጥቅማቸው እንጂ ለትግራይ ወጣት አንዳች ደንታ የላቸውም። የትግራይ እናት ልጆቿን እየነጠቁ ሲያሻቸው ከማዕከላዊ መንግስቱ ጋር ጦርነት እየከፈቱ ያስፈጁታል። አለፍ ሲልም በማያገባው ወጊያም እንዲሞት በገንዘብ ይሸጡታል። ቡድኑ እስካሁን ያስጨረሰው ወጣት እስካሁን ያስለቀሳቸው የትግራይ እናቶች አልበቃ ብለውት አሁንም ሌላ ጥፋት እያዘጋጀ ነው። ያለ ጦርነት የማይኖረው ቡድን ብልጽግና ለማስወገድ ተዘጋጅተናል፣ ሁሉም ነገር አልቋል፣ በቅርቡ ጠብቆን እያለም ይፎክራል። ለዚህ ጉዳይ ታዲያ ጠቅላዩ ጥብቅ ማስጠንቀቂያም ሰጥቷል። አሁንም እልቂት ከመፍጠር ውጪ የምታገኙት ድል የለም፣ ኋላ አልነገርንም እንዳትሉ ይቅርባችሁ ሲሉም የመጨረሻውን ማስጠንቀቂያ ሰጥቷል። ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው በኋላ አልነገረንም እንዳትሉ። ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ።
ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በቀጣይ መረጃችን ጦርነት ለመጀመርና የክልሉን ፕሬዝዳንት ለመምረጥ ዝግ ስብሰባ እያደረገ የሚገኘው ህወሓት ለሁለት መሰንጠቁ ተሰማ። ከመቀለው ዝግ ስብሰባ ጥብቅ መረጃዎች አፈትልከው ወጥተዋል። ደብረጽዮን ፕሬዝዳንት ይሁኑ በሚለው ዙሪያ ከፍተኛ ቅራኔ መፈጠሩም ደብረጽዮንን አበሳጭቷል። በሌላ በኩል ህወሓት የደበቃቸውን ከባድ መሳሪያዎች እየወጣ እንደሚገኝ ተሰምቷል። ህወሓት በዛሬው ዕለት አዲሱን የትግራይ ክልል ፕሬዝዳንት ይፋ ያደርጋል ተብሎ ይጠበቀ ነው። ቡድኑም የፌዴራል መንግስቱ በአዋጅ የመሰረተውን ጊዜያዊ መንግስት እንዲፈርስ ከወሰነ በኋላ ለአንድ ሳምንት አስጋሚ መፈንቅለ መንግስት ሲያደርግ ከርሞ ዛሬ ሁሉንም ነገር ይፋ ለማድረግ መዘጋጀቱን የመቀሌ ምንጮች ዘግበዋል። ነገር ግን በመጨረሻው ሰዓት እክል እንደገጠመው ገበታ ሚዲያ ሰምታለች። የህወሓት ማዕከላዊ ኮሚቴ ሁሉም ነገር ላይ ከተስማማ በኋላ የክልሉ ፕሬዝዳንት ማን ይሆን በሚለው ላይ ግን ለሁለት ተከፍሏል። የቀድሞ መንግስት ይመለስ በሚል በየተቋማቱ በፍጥነት ሲካሄድ የሰነበተው የስብሰባና የኮንፈረንስ ጋጋታ አንድ ፈተና ገጥሞታል። ፕሬዝዳንት ማን ይሆን በሚለው ላይ ፓርቲ ውስጥ ካሁን ስምምነት ላይ ስላልደረሰ ትናንት መወሰን የነበረበትን የክልሉ ምክር ቤት አልተሰበሰበም። በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ የሚመራው ክንፍ ደብረጽዮንን ፕሬዝዳንት ማድረግ ቅቡልነታቸውን ጥያቄ ውስጥ ይከተዋል። ስለዚህ አማኑኤል አሰፋ ይሁን የሚል ጠንካራ አቋም አላቸው። በሌላ በኩል ደብረጽዮን ገብረ ሚካኤል ይመለስልን እየመለስን ያለነውን ውዝፍ መንግስት ነው። የውዝፍ መንግስት ፕሬዝዳንት ደግሞ እኔ ነኝ። የተመረጥኩት ዘመን ሳያልቅ እንዴት በሌላ እተካለው የሚል ተቃውሞ አንስተዋል። እንደ ዶክተር አብርሃም ተከስተና ጌታቸው አሰፋን ጨምሮ የተወሰኑ አመራሮች ይህንኑ ጉዳይም የደብረጽዮን አቋም ይደግፋሉ። የባህር ማዶ ደጋፊዎች ደግሞ ደብረጽዮን ካልሆነ ሞቼ ይገኛለሁ ብለዋል። በዚሁ ጥረት መሀል ዶክተር ደብረጽዮን አንድ ዘዴ ዘይደዋል። የሞንጀሪኖን ሀሳብ የሚደግፉ ሰዎች ሎቢ አድርገው ሙሉ ለሙሉ ወደ ራሳቸው ለማምጣት ጥቂት ቀናት እንደሚያስፈልጋቸው አስልተው ምርጫውን የሚያራዝሙበት የረቀቀ ምክንያት ፈልገው አግኝተዋል። ዓለም አቀፍ ተቋማትና መንግስት እየተጫኑ ስለሆነ ሰከን ብለን መውጫ መንገድ ለማሰብ የተወሰኑ ቀናትን እንጠብቅ ማለታቸውም ተሰምቷል። በእርግጥም ጥያቄያቸው ተቀባይነት አግኝቶ ምርጫው እንዲራዘም ተደርጓል። ለምን ያህል ቀናት የሚለው ግን በቀጣይ የሚታይ ጉዳይ ሆኗል። ወደ ቀጣዩ መረጃችን እናምራ። 18 ሚሊዮን ብር የፈጀ የጥላሁን ገሰሰ መታሰቢያ ሐውልት የኢትዮጵያ ሙዚቃ ንጉስ ይሉታል አድናቂዎቹ። ድምፃዊ ጥላሁን ገሰሰን ኢትዮጵያ በቅጡ ካላከበረቻቸው እንቁ አርቲስቶች መሃል አንዱ ነው ቢባል ማጋነን አይሆንም። ለቦብ ማርሌ መንገድ እየሰየመችው አዲስ አበባ ለጥላሁን ግን መታወሻነቷን ነፍጋ ቆይታለች። እነሆ አሁን ጊዜው ደርሶ ለድምፃዊ መታሰቢያ በአዲስ አበባ ሊቀመጥለት ቀኑ ደርሷል። የቁም ነገር ጋዜጣ ባለቤት ጋዜጠኛ ታምራት ኃይሉ ባረጋገጠው መረጃ 18 ሚሊዮን ብር የፈጀ የጥላሁን ገሰሰ መታሰቢያ ሐውልት በነገው ዕለት ይመረቃል። 6 ኪሎ የሰማዕታት ሐውልት መታሰቢያ ግርጌ በተሰየመለት አደባባይ ላይ የተሰራው ሐውልቱ ሙሉ ወጪው አዲስ አበባ ከተማ አስተዳደር ተሸፍኗል። በምረቃው ላይ ከንቲባ አዳነች አቤቤ እንደሚገኙም ታውቋል። ሐውልቱንና ዙሪያ አደባባዩን ደረጃውን በጠበቀ መልኩም የሰራው ወጣቱ ሰዓሊና ቀራጺ ብርሃኑ ታደሰ ሲሆን ስራው ለማጠናቀቅ 2 ዓመት ያህል ወስዷል። የጥላሁን ገሰሰን ሐውልት በመስራቴ እድለኛ ነኝ የሚለው ቀራጺ ብርሃኑ በልጅነት የአሰላ ስቴዲየም የጥላሁን ገሰሰን ሂሩት በቀለና ታምራት ሞላ የሙዚቃ ስራዎቻቸውን ሲያቀርቡ መድረክ ላይ ወጥቼ የጥላሁንን እግር የመሳም ዕድል ገጥሞኝ ነበር ብሏል። ያኔ እግሩ ላይ የወደኩበት አርቲስትን ሐውልት ዛሬ ለመስራት በመቻሌ እድለኛ ነኝ ብሏል። ወደ ቀጣዩ መረጃ እናምራ። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት እልባት እንዲሰጠውና ጥቃት አድራሾች ተጠያቂ እንዲያደርጉ መጠየቁን የውጭ ጉዳይ ሚኒስቴር አስታወቀ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ በኢትዮጵያ ላይ ጥቃት እየደረሰ መሆኑን ገልጾ የአገሪቱ መንግስት እርምጃ እንዲወስድ በወጣው መግለጫ ጠይቋል። በደቡብ አፍሪካ የሚገኙ ኢትዮጵያን በተለይም ባለፉት ሳምንታት የግድያ ጥቃት የተፈጸመባቸው መሆኑን ገልጿል። ለአብነትም ከሰሞኑ ቃላቸውን ለቴክቫ ኢትዮጵያ የሰጡ ኢትዮጵያን ባለፉት 3 ሳምንት 7 ኢትዮጵያን መገደላቸውን ገልጸው በተከታታይ 2 ቀናት የተገደሉ ናቸው። የኢትዮጵያ ውጭ ጉዳይ ሚኒስቴር ችግሩ መከሰቱን ገልጾ የደቡብ አፍሪካ መንግስት ላይ ጉዳይ እልባት እንዲሰጥ እምነት አለን ብለዋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደምም ችግሮች የማገርሸት ባህሪ ያላቸው ከዚህ ቀደም አጋጥመዋል ሲሉም አስታውሰዋል። በሚያሳዝን ሁኔታ ዜጎቻችን እንደ ሌሎች የውጭ ሀገር ዜጎች የዚህ ችግር ሰለባ ይሆናሉ ነው ያሉት። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ ያለ እጅግ በርካታ የኮሚኒቲ አባላት አደረጃጀቶች አሉ ያሉት ቃል አቀባዩም ችግሮች ሲያጋጥሙ ከአደጋ ራሳቸው እንዲጠብቁ ጥሪ ይቀርባል ብለዋል። የሚያስፈልገው ጥበቃና ከለላ እንዲደረግ በመንግስት በኩል ጥያቄዎች መቅረባቸውን ገልጾ የደቡብ አፍሪካ መንግስትም ይህንን ችግር እልባት እንዲሰጥና ጥፋተኞችንም ተጠያቂ እንደሚያደርግ ሙሉ እምነት አለን ሲሉ ተናግረዋል። አምባሳደር ነቢያት አክለውም እስከዛው ድረስ
ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲ በኩል አስፈላጊው ጥረትና ትብብር እየተደረገ እንደሚገኝም አንስተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ሰናበትን። ጤና ይስጥልን።